በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወሰሙኑ ለሰኔ በዛቲ ዕለት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደተባለ ገዳም ሄደ። ይሄውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ ለብዙ ጊዜ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራው ሁሉ የሚያማክረው ስለ ቤተ ክርስቲያን ጠበቃ አዋቂ ሰው ፈለገ። ይህንንም አባት ድሚያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም በአረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባት ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁል ጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገሩ ሁሉ እና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠባቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውንና ደሙን የሚቀበሉ ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም ምን እንዳይቀምስ ያዝዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ።
በመልእክቱም ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የማያወሳ አላገኘምና የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮው ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታት ያህል ከኖረና ወደ በጎ እርጅና ከደረሰ በኋላ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለተልእኮ ምጽዋ ዘጸሐቀ ወዘአስተንተነ ለእለ አመክነየ ሰብ በፍስሐ ሐሙስ ዘኮነ ገሰጾሙ ወአውገዞሙ ኢይትመጠው ቁርባነ በኖሃ ሌሊት ሰትዮም ወይነ። በዚችም ቀን የሰማዕቱ የኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወተስዑ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ ሐዲስ። ወበዛቲ ዕለት ካዕበ አይረፈ አባ ብሶይ አኖብ ከዊኖ ሰማዕተ ዘበትርጓሜሁ ወርቅ ጽሩይ። ወበዛቲ ዕለት ኮኑ ሰማዕተ ሐሙሰ ሐራ እሉ እሙንቱ አርሶፎኒስ ወጴጥሮስ ወአስኪሪዮን ወአርጌኒዮስ ወቢልፊዮስ። ወበዛቲ ዕለት ተስካሮሙ ለአበዊነ ቅዱሳን ዘደብረ ቋዓት በረከቶሙ ተሃሉ ምስሌነ ለዓለመ ዓለም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘልዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ቃል ኪዳናቸው አይሌን
አምላካችን ቅዱስ እግዚአብሔር የአባቶቻችንን ጸሎት ልመናቸውን ሰምቶ የሁላችንንም መንፈሳዊ ሕይወት እንዲባርክልን በሃይማኖታችን ጸንተን በመንፈሳዊ ሥራ ጠንክረን አምላካችን እግዚአብሔርን እንድናመሰግን መንግሥቱን ጽድቁን እንድንወርስ ይርዳን። በጸሎታችሁ አስቡን አትርሱን ብለው የሚማጸኑትን የቤተ ክርስቲያን ልጆች በያሉበት አምላካችን እግዚአብሔር በቸርነቱ ያስብልን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ያዘኑትን የተጨነቁትን ያረጋጋልን። አምላካችን እግዚአብሔር የሁላችንንም ፍጻሜ ያሳምርልን። ያው እንግዲህ ይህን ድረ ገጽ ወይም ፔጅ የምትከታተሉ በመላው ዓለም የምትኖሩ ሕዝበ ክርስቲያን ይህን ድረ ገጽ ዩቲዩብ ሁላችሁም በቻላችሁት መጠን እንድትደግፉ በቤተ ክርስቲያን ስም በዚህ አጋጣሚ ለማሳሰብ እወዳለሁ። ይህ መንፈሳዊ ድረ ገጽ በስደት ሀገር ያለች ቤተ ክርስቲያን በጥቂት ምዕመናን የተመሰረተች ቤተ ክርስቲያን ምንም ቃል ኪዳኑ የክርስቶስ ደም የነጠበባት ብትሆንም ነገር ግን ደግሞ ከምዕመናን የሚጠበቅ እርዳታ ስለሚያስፈልግ ሁላችንም በቻልነው መጠን ይህን ዩቲዩብ የቤተ ክርስቲያን ዩቲዩብ ማሳደግ አለብንና ጊዜ የማይፈጅ ጉልበት የማይጠይቅ ስለሆነ ሁላችሁም ሁሌም እንደሚባለው ሰብስክራይብ ለሌሎችም ደግሞ በማጋራት የዩቲዩብ ባለቤቱ ራሱ ስለሚከታተል ተከታይ ከሌለው ሊሰርዘው ስለሚችል ሁላችንም ስለ ቤተ ክርስቲያንን በአንድም በሌላም ማሳደግ አለብን፣ መደገፍ አለብንና ይህን መልእክት በዚሁ አጋጣሚ ለማስተላለፍ እወዳለሁ። እግዚአብሔር ደግሞ ስጦታን ብዙ ጥቂት አይልምና የቻልነውን የምንችለውን በቻልነው መጠን ቤተ ክርስቲያንን መደገፍ አለብን። ይህ ዘመኑ ያመጣው ሶሻል ሚዲያ ደግሞ ከተጠቀምንበት ካወቅንበት ብዙ መንፈሳዊ ስራ እንድንሰራ የሚረዳ ነውና መንፈሳዊ ስራ ለመስራት ይህን ክፉን ወደ በጎ ለውጠን በመልካም በመረዳት በዚህ በኩልም እኮ ማሳደግ እንችላለን፣ በዚህ በኩልም እኮ መርዳት እንችላለን ብላችሁ እንድትረዱን ነው። ያው እንደሚታወቀው ቤተ ክርስቲያን ምስካየ ሕዙናን ናት። ያዘኑ የተጨነቁ የሚረጋጉባት፣ የተበተኑ የሚሰበሰቡባት፣ የተጨነቁ የሚረጋጉባት፣ ቅዱስ ሥጋውን ክቡር ደሙን ምዕመናን የሚቀበሉባት ስለሆነች ቤተ ክርስቲያን መሰላል ወደ እግዚአብሔር ወደ መንግሥተ ሰማያት የምታደርስ መወጣጫ ስለሆነች ያው ዘመኑ ባመጣው ጊዜ ባመጣው መስመር ተጠቅመን ደግሞ ያሉት ልጆቻችን በአካባቢ ያሉት እንዲጠቀሙበት እንዲገለገሉባት ለማድረግ ስለሆነ ሁላችሁም ቅድም እንዳልኩት የቻላችሁትን ሁሉ እንድትራዱ ለማለት ነው። አምላካችን እግዚአብሔር ሁላችንንም ይጠብቀን፣ መንፈሳዊ ስራ እንድንሰራ ይርዳን፣ ክፉውን በመልካም እንድንታገስ እንድንመልስ መድኃኔዓለም ኢየሱስ ክርስቶስ የቸርነት የትዕግስት ባለቤት ነውና ተላብሰን ትህትናን ገንዘብ አድርገን የተቸገሩትን እንድንረዳ እንድናጽናና፣ የተራቡትን እንድንመግብ፣ የታሰሩትን እንድንጠይቅ፣ ያዘኑትን እንድናረጋጋ እግዚአብሔር አምላክ መንፈሳዊ ልቡና ለሁላችን ያድለን። የሰማነውን በእዝነ ልቡናችን ያሳድርብን።
በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ምሕረት አበኩር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሁኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ አውቀን በድፍረት ሳናውቅ በስተት በሐልዮ በነቢብ በገቢር የሰራነውን ኃጢአት ሁሉ ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን